ከአባ ፊት ለፊት ጓደኛውን በድምጽ መልእክት ያስፈራራው ግለሰብ በማህበራዊ ሚዲያ መነጋገሪያ ሆኗል። በተንቀሳቃሽ ቪዲዮ ላይ የምትመለከቱት ይህ ግለሰብ ከአባ ፊት ለፊት ሆኖ ለጓደኛው ተበድሮ ያቆየበትን ገንዘብ እንዲከፍለው ይነግረዋል። ገንዘቡን የማይመልስለት ከሆነ አላህ እርሱ ላይ ቁጣውን እንዲያደርግበት እንደሚጸልይ ሸይጣን ምን ያህል እኔና እናንተን እንደማይታገሰን ወደ መልካም ነገር ስንጓዝ በፍጹም ሸይጣን እንደማይታገሰን ማወቅ የምትፈልጉ ከሆነ አንድ ጥያቄ ልጠይቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ እጅግ በጣም አስደንጋጭ ነው። በካባ ዙሪያ አንድ አስገራሚ ነገር አስደንጋጭ ነገር እንግዲህ ተከስቷል። ይህ ቪዲዮ እጅግ በጣም መነጋገሪያ የሆነ በሶሻል ሚዲያ እየተለቀቀ ይገኛል። እሱን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። በጣም አስገራሚ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور ማሻአላህ። እንግዲህ ቃሪ ጅብሪል እጅግ በጣም በሚያምር ድምፁ በውብ ቲላዋ እንግዲህ ቪዲዮአችንን ጀምረናል። ያው ረመዳንም አይደለ ረመዳን ያው እያለቀብን ነው። ቁርአን ላይ እጅግ በጣም መበረታታት መጠንከር ያለብን ጊዜ ነው። በጣም የሚቆጠሩ ቀናቶች ነው የቀሩን እንግዲህ ረመዳን ሊያልቅብን። ስለዚህ በተቻለ መጠን ቁርአን በመቅራት እንዲሁም ደግሞ ወይንም ቁርአን በማዳመጥ ሊሆን ይችላል፣ ስለ ቁርአን በመማር ሊሆን ይችላል ጊዜያችን ልናሳልፍ ይገባል ብዬ አስባለሁኝ። ከዚህ ጋር ተያይዞ ኡስታዝ ካሊድ ክብሩም ስለ ቅዱስ ቁርአን እጅግ በጣም አስገራሚ ቪዲዮ ለቋል። እስቲ እሱን ቪዲዮ እንመልከት። እኔ ቁርአን በጣም የሚደንቀኝ አንድ ነገር ላንሳላችሁ። ሸይጣን ምን ያህል እኔና እናንተን እንደማይታገሰን ወደ መልካም ነገር ስንጓዝ በፍጹም ሸይጣን እንደማይታገሰን ማወቅ የምትፈልጉ ከሆነ አንድ ጥያቄ ልጠይቃችሁ። ቁርአን ውስጥ አዑዙ ቢላሂ ሚነሽ ሸይጣን ረጂም በሉ የተባልነው ምን ስናደርግ ነው? ቃል በቃል አሁን ያልኩትን አዑዙ ቢላሂ ሚነሽ ሸይጣን ረጂም ከተረገመው ሸይጣን በአላህ ስም እጠበቃለሁ በል የሚል ምን ስናደርግ ነው? ሐማም ስንገባ ነው? አይደለም። ስንበላ ነው? አይደለም። ከተረገመው ሸይጣን በአላህ እጠበቃለሁ በሉ የተባልነው መቼ እንደሆነ ታውቃላችሁ? ቁርአን ውስጥ በቀጥታ ትእዛዙ ያለው ሱረቱ ነህል ምዕራፍ 16 ቁጥር 98 ላይ በጣም ነው የሚደንቃችሁ። ወኢዛ ቀረዐተል ቁርአንን በምትቀራበት ጊዜ ፈስተዒዝ ቢላሂ ሚነሽ ሸይጣን ረጂም ከተረገመው ሸይጣን በአላህ ስም ተጠበቅ ይላል። ምን በምታደርግበት ጊዜ? ወኢዛ ቀረዐተል ቁርአን ለመቅራት በተዘጋጀህበት ጊዜ። ቁርአን ልንቀራ ስንል የመጀመሪያ የምንለው ነገር ምንድነው? አዑዙ ቢላሂ ሚነሽ ሸይጣን ረጂም። ለምን?
ምክንያቱም ቁርአን ማን ነው ሸይጣን በፍጹም ቶለሬት የማያደርገው የማይታገሰው ነገር ቢኖር ምን እንደሆነ ታውቃላችሁ? ቁርአን መቅራት። ቁርአን መቅራትን ሸይጣን በፍጹም አይታገሰውም። ቆይ መቅራትን ሸይጣን ቁርአንን መቅራት የማይታገሰው ከሆነ ቁርአን መማርስ ላሁን በእድሜ ዘመን ያለ ማቋረጥ ቁርአንን መማር እሺ፣ ቁርአንን ማስተማርስ ቁርአንን ማገልገልስ በቃ እሱንም አታስበው። ቁርአን ማስተማርንም አታስበው። በቃ ቁርአን ማን ነው? ሸይጣን ለማን ነው? ሸይጣን ለሰው ዘር ሁሉ ጠላት ነው። በጣም ሸይጣን ግን በልዩ ሁኔታ የሚያያቸው ቁርአንን የሚቀሩ ሰው። ለዛ አዑዙ ቢላሂ ሚነሽ ሸይጣን ረጂም በሉ ተባለ። አይገርምም? ቁርአን እኮ ስናነሳ ለምንድን ነው ሸይጣን የማይታገሰው? ስለማይታገዝ በአላህ ስም ስለማይታገስ በአላህ ስም ተጠበቁ የተባልነው ለምንድን ነው ታውቃላችሁ? ምክንያቱም ሸይጣን የሚያውቀው ነገር አለ። ቁርአን መቅራት እኮ መቅራቱ በራሱ ምን ያህል ከሸይጣን እንደሚጠብቅ ያውቃል። አክሰስ አይኖረውም ወዳንተ ለመግባት ማለትም ወዳንተ ለመግባት ስለ ወዳንተ ወደኔ ወደኛ ሐሳቡን ወስወሳውን ሙሉ በሙሉ ለማድረስ በቃ በቁርአን ይታጠርበታል። መቅራት ቁርአንን መረዳት ማተውት። ከዛ ባሻገር ሸይጣን ለምንድን ነው ቁርአንን በመንቀራበት ጊዜ ወዲያው የሚመጣው እና ያንን የምንከላከልበት አዑዙ ቢላሂ ሚነሽ ሸይጣን ረጂም የምንለው? ምክንያቱም ሸይጣን የሚያውቀው ነገር አለ። ሰው ቁርአን ካወቀ በቃ ሸይጣን እንደሚሸነፍ ያውቃል፣ እንደሚወድቅ ያውቃል። እና ሸይጣንን ወስወሳ ፓወሩን ኦቨር ዶሚኔት ማድረግ የሚቻለው ቁርአንን አጥብቆ በመያዝ ነው። አጃይብ ነው። ኡስታዝ ካሊድ ክብሮም አይተንትሮ ወላሂ ለአዚብ ስለ ቁርአን ኡስታዝ ካሊድ ክብሮም ትንትን ሲያደርግ እጅግ በጣም ነው የሚያምሩ። በነገራችን ላይ ሙሉውን ኡስታዝ ካሊድ ክብሮም የሚል ዩቲዩብ ቻናል አለ፣ እዛ ላይ ታገኙታላችሁ። ሜምበር ቲቪ ላይ እየተላለፈ ዩቲዩብ ቻናል ላይ ደግሞ ኡስታዝ ካሊድ ክብሮም የሚል ዩቲዩብ ቻናል ላይ ሙሉ ታገኙታላችሁ። ማሻአላ እጅግ በጣም የሚገርም መሳጭ የሆነ ትምህርት ነው። እንግዲህ ሸይጣን እኛ ቁርአን እንድንቀራ አይፈልግም። ቁርአን ስንቀራ ሲመለከት እጅግ በጣም የሚደብረው የሚከብደው ሰው እኛ ብቻ ያለው መጠን አላህን ለማስደሰት ቁርአንን መቅራት ስለ ቁርአን መማር አለብን ብዬ አስባለሁ። ከዚህ ደግሞ በሲራ የቁርአን ጥናት ማዕከል አለ በኡስታዝ ካሊድ ክብሮም የሚመራ እጅግ በጣም ጥራቱን የጠበቀ በኦንላይን ሊሆን ይችላል፣ እንዲሁም ደግሞ በአካል ተገኝታችሁ ለመቅራት በጣም በሚያስገርም ሁኔታ እንግዲህ በሲራ የቁርአን ጥናት ማዕከልን መመዝገብ ትችላላችሁ። እዚህ ጋር በምትመለከቱ ስልክ ቁጥር መመዝገብ ትችላላችሁ። ለቀጣይ ቪዲዮ እንሂድ። በዚህ አስፋልት በኩል ዛሬ 8 ሰዓት ላይ ትልቅ ባለ ሀብት ያልፋል። ያም ደግሞ ላገኘው ሰው በሙሉ 1 ሚሊዮን ብር ቼክ ይሰጣል ቢባል ስንት ሰዓት ሄደን ነው የምንሰለፍ? ለምን በቃ በዛ በኩል ያልፋል። ከጠበቅ ታገኛለህ ከተባለ ከነ ቤተሰባችን እንወጣለን። ስለዚህ አላህ ደግሞ እኛን እያጓጓን ነው ያለው። ያቺ ሌሊት የገጠመው ሰው ኢባዳው ከ1000 ወር በላጭ ይሆናል። ስሙ ከጀሃነም እሳት ይሰረዛል፣ የጀነት ሰው ይደረጋል፣ ወንጀሉ ይማርለታል፣ ዱዓው መቅቡል ይሆንለታል ሲባል ምን ያህል በጉጉት ነው ያን ነገር መጠባበቅ ያለብን። ሱብሃንአላህ። አላህ ሱብሃነሁ ወተዓላ ለይለተል ቀድርን ይወፍቀን። እውነት ነው እንግዲህ ኡስታዝ የገለጹበት መንገድ እጅግ በጣም ማራኪ በሆነ መልኩ ነው የገለጹት። ለዱንያ ጉዳያችን ቢሆን ኖሮ ቀድሚያ ነበር የምንሰለፈው አይደለ? 7 ሰዓት ላይ ብንቀጠር እኛ የምንገኘው 5 ሰዓት ወይ 6 ሰዓት። ምክንያቱም በቃ ዱንያ ጥቅም እናገኝበታለን ብለን ስለምናስብ አንድ ባለሀብት በዚህ ያልፋልና ለሁሉም 1 ሚሊዮን ይሰጣል 7 ሰዓት አካባቢ በዚህ ያልፋል ቢባል 5 ሰዓት ላይ ነው የምንገኘው። ለይለተል ቀድር ደግሞ አስቡት። አላህ ሱብሓነሁ ወተዓላ ያላቀው እጅግ በጣም የሚገርም ሌሊት ነው። አላህ ሱብሓነሁ ወተዓላ ሌሊትን እንዲወፍቀን መጣር ይኖርብናል። በተቻለ መጠን ያው በሚጠረጠሩ ቀናቶች ላይ በጣም ሲሪየስ መሆን ይኖርብናል። እንደዚህ የዊትር ቀኖች ላይ 21፣ 23፣ 25 ነገር ግን እዛ ቀን ላይ ብቻ ሳይሆን ከዛ ውጪም ሌሎች ቀናቶችም ላይ ሲሪየስ ሆነን እንግዲህ ለይለተል ቀድር መጠበቅ አለብን ብዬ አስባለሁ። በሌሊት ሰላት መበረታታት መጠንከር አለብን። ዱዓ ማድረግ አለብን። የዓመት ስንቃችንን በዚህ በረመዳን መሸመት አለብን ብዬ አስባለሁኝ። አሁንም ወስዳችሁ ወደ አነጋጋሪው ቪዲዮ ነው። እሱም ቪዲዮ እንመልከት። እጅግ በጣም ስለገረመኝ ነው። ቪዲዮ እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታል። ከአባ ፊት ለፊት ጓደኛውን በድምጽ መልእክት ያስፈራራው ግለሰብ በማህበራዊ ሚዲያ መነጋገሪያ ሆኗል። ውድ የነጃሺ መረጃ ተከታታዮቻችን የረመዳን ወር እንደመሆኑ መጠን ከመላው ዓለም ሚሊዮኖች ወደ ቅዱስ ከተማ መካና መዲና ያመራሉ። የአምልኮ ስርዓታቸውን ከመፈጸም ጎን ለጎን በርካቶች አስገራሚና አስደናቂ ድርጊቶችን ሲፈጽሙ መመልከት የተለመደ ነው። በተንቀሳቃሽ
በተንቀሳቃሽ ቪዲዮ ላይ የምትመለከቱት ይህ ግለሰብ ከአባ ፊት ለፊት ሆኖ ለጓደኛው ተበድሮ ያቆየበትን ገንዘብ እንዲከፍለው ይነግረዋል። ገንዘቡን የማይመልስለት ከሆነ አላህ እርሱ ላይ ቁጣውን እንዲያደርግበት እንደሚጸልይ በድምጽ መልእክት ሲያስፈራራ ቪዲዮዎች ተቀርጾ ተለቆ በማህበራዊ ሚዲያ መነጋገሪያ ሆነዋል። بكره انه بعتهم شهاده عليك بالخراب وهقول حاسب الوضع من الوكيل فيك انه بعتهم لي እጅግ በጣም ነው የሚያስገርመው። ይህ ቪዲዮ ብዙዎችን እያነጋገረ ይገኛል። አስቡት ከአባ ጋር ስትሆኑ ኡምራ ስታደርጉ የምታደርጉት ዱዓ በጣም ብዙ ሀጃ ነው የሚኖርባችሁ፣ ብዙ ዱዓ ነው የምታደርጉትና ምን ያህል እንዳማረረው ብታውቁ ነው። እንግዲህ እዛ ላይ ላይቭ እንዲህ ደውሎለት እንግዲህ ብሬን የማመለስ ከሆነ እንዲህ ብሎ እንግዲህ እዛው ሲናገረው የነበረውና ምን ያህል እዳውን ባለመክፈል እያማረረው እንደሆነ ተበድሮት አልከፍል እያለው እንደሆነ የሚያሳይ ነውና እንግዲህ የተበደረን ሰዎች ካለን በቻል መጠን በሰዓቱ መመለስ አለብን። ማንችል ከሆነ ደግሞ በግልጽ መናገር ነው። በቃ ወይ አፉ በለን በቃ ይህንን መመለስ አሁን በዚህ አጭር ጊዜ ውስጥ መመለስ ስለማልችል ለአላህ ብላ አፉ በለኝ ሲሽል እከፍላለሁ ብለን መናገር አለብን። አለበለዚያ ግን በጣም ከባድ ነው። የሰው ሐቅ በጣም ከባድ ነው። የአላህ ሐቅና የሰው ሐቅ ይለያያል። እንደው የአላህ ሐቅ አላህ ሱብሓነሁ ወተዓላ መሐሪ የሆነ ጌታ ነው ያለን፣ በጣም አዛኝ የሆነ ጌታ ነው ያለን። አላህ ይመረናል። ሰው ግን የሰው ሐቅ ግን ካለብን ተበድረን ያልመለስን ከሆነ እንደው አላህ ያደርግብና በዛው ከሞትን እንግዲህ ያ ሰውዬ ከሐሰናታችን ላይ ነው ሊወስድብን የሚችለው ማለት ነውና የሰው ሐቅ ላይ በጣም ሲሪየስ ልንሆን ይገባል። ተበድሮት እኔ በዚህ ሰውዬ ልፈርድበትም አልቻልኩም። ምክንያቱም መጀመሪያ ቪዲዮን ስመለከት ይህ ሰውዬ ስንትና ስንት ዱዓ ማድረግ እየቻለ እዛ ጋር እንዴት ላይቭ ደውሎ እንደዚህ ይናገረዋል አልኩኝ መጀመሪያ ላይ ቪዲዮ እንደተመለከትኩት ማለት ነው። እና ከዛ በኋላ ግን በሰውየው መፍረድ አልቻልኩም። ምክንያቱም ምን ያህል ቢያማረው ነው እዛ ጋር ደውሎ እንደዚህ ሲናገረው እንዲህ ሲያወራው የነበረው ብዬ አሰብኩኝና በቻልነው መጠን እዳ ካለብን እዳ እንመልስ። እዳ በጣም ከባድ ነገር ነው። የሰው ሐቅ በጣም ከባድ ስለሆነ አላህ ሱብሓነሁ ወተዓላ እዳችንን ይመልስልን፣ ከእዳ ነፃ ያደርገን ነው ማለት የምፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።